ሰላም ሰላም የሀገር ልጆች እንዴት ዋላችሁ አደራችሁ? ዛሬ ደግሞ በአዲስ ነገር ተመጥቻለሁ። እዩት ቆንጆ ሽሮና ዛሬ የጦም ጥብስ ስላሳያችሁ ነው። እስከ ዛሬ ያልበላውት ወይኔ ብዬ ተቆጨውበት የጦም ጥብስ ይሄን የመሰለ የጦም ጥብስ የምታዩት በመጥበሻ እንዴት እንደሰራሁት ላሳያችሁ ነው። በእንጉዳይ ነው የሰራሁት። እንጉዳይ ይባላል። ይሄ ምንድነው የሚባለው? ጅብ ጥላ ነው ይባል በእኛ። በእውነት ስጋ አልበላሁም አትሉም። ይሄን በልታችሁ ማለት ነው። በጣም አሪፍ ነው እና አሪፍ እንጀራ ማሳያችኋለሁ። ዛሬ እንጀራ የጋገርኩ እችን ጥብስ ሰርቼ በጎን እንጀራ የጋገርኩ ነበርና አሪፍ የቤት እንጀራ የጋገርኩ ነው። እንግዲህ ማዘዝ የምትፈልጉ ደግሞ እንጀራ በዚያው እንድታዙ እነግራችኋለሁ። አብረን እናወራለን ወገኖቼ፣ ቤተሰቦች፣ ያገር ልጆች። አሪፍ እንጀራ የጋገርኩ ነው። እንጀራዬን እየጋገርኩ እያወጣው ዛሬ እንግዲህ ብዙም እንጀራውን ሳይሆን ይሄን የምሰራውን ላሳያችሁ ነው ማለት ነውና በጎን ሽሮ እየሰራሁ ነው። ሽንኩርትና ቲማቲም እያቆላላሁ እገኛለሁ ለሽሮዬ ማለት ነው። ዛሬ ግን ማሳያችሁ ጥብሱን ነው። ሽሮ በጎን እየሰራው ብታዩትም ችግር የለውም ብዬ ነው። ይሄን እዩት። ይሄ ሽፒሊ ነው ምናምን ነው የሚሉት በዶች እንጉዳይ ነው። እንጉዳይ ይባላል መሰለኝ በእኛ ሀገር ካልተሳሳትኩኝ። እና የተለያየ በየአካባቢው በትግረኛም ሌላ ስም አለው ጠፋኝ እንጂ እንግዲህ ታውቁታላችሁ በማየት ማለት ነው። እሱን ነው የምሰራው ጥብሱን። እዚህ ጋር ሽሮዬ ነው እያቆላለሁ ያለሁት። ሽሮ በጎን እሰራለሁ። በጎን በሽሮ ተደርጎ ጥብስ ነው የሚለው። በቃ ጥብስ ስጋ ቀይ ወጥ ነው የስጋ ጥብስ ነው የሚመስለው ማለት። በደንብ አጥቢዋለሁ። ውስጡን ሁሉ ላይኛው ሁሉ በደንብ ካጠባችሁት በኋላ ይሄ የመያዣውን እንትኑን ታስለቅቁታላችሁ። ከዛ በቁመቱ ነው የሚከትፈው ማለት ነው። እና እንጀራ የጋገርኩ ነው ወገኖቼ፣ ያገር ልጆች። አሪፍ እንጀራ ለስላሳ የስንዴ የአጃ አራት አይነት ማለት ነው። እንደተለመደው እያረኩ ነው ማገኘው ማለት ነው። እንግዲህ እዚህ ጋር ሽንኩርቴን ጠብሳለሁ። የእንጉዳይ ጥብሱን ላሳያችሁ ነው። በደንብ እዩ። በጣም ተወዱታላችሁ። የማትወዱም ካላችሁ እኔ እስከዛሬ አልወድም አላቀውም ነበር። ዝም ብዬ ሳላቀው ጠላው ነበር ማለት ነው። አሁን ግን ባለቤቴ ስለሚወደው እስኪ ቆይ ብዬ እስከጀመር ነው በኋላ እንዴ በተለይ ጨጓራ ምናምን ላለባችሁ ሰዎች እንግዲህ ምስር ምናምን ብዙ ለሰለቻችሁ ሰዎች እንደ አማራጭ ነው። በጣም አሪፍ ነው ማለት ነው። በጎን እንጀራዬን እያጋገርኩ እንግዲህ እንጀራዬንም እያሳየዋችሁ ነው። እና ሽንኩርቴን እየጠበስኩ ነው ያለሁት። አሁን ትንሽ ዘይት ጠብ አድርግበታለሁ። ልክ ጥብስ ደረቅ ጥብስ እንደምትሰሩት ነው የምትሰሩት። ኖርማል ደረቅ ጥብስ እንደምትሰሩት በስጋ የስጋ ጥብስ እንደምትሰሩት የሱን ቅመም ተጠቅማችሁ እንደዚህ ሽንኩርት በቁመቱ አደረኩኝ። እኔ አሁን እዚህ ላይ ምንም መቆየት አያስፈልገውም። ያን ከትፌ ያስገባዋለሁ ማለት ነው። እዛ እንጀራዬን እዩት። አሪፍ እንጀራ ነው። ኖርማል እንጀራ ነው ማለት ነው። ቆንጆ እንጀራ ነው። ከማንኛውም ወጥ ጋር ይሄዳል። አሪፍ ነው። እና እንዴት ናችሁ? ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ወገኖቼ፣ ተባበሩኝ። ሽሮዬን እንግዲህ ውሃዬን ሰለስኩ ማለት ነው። ውሃ በጎን በበራድ አፍልቼ ጨመርኩበት። አሁን ሽሮዬን አሪፍ የጾም ጥብስ ላሳያችሁ ነው ወገኖቼ። ላይክ እና ሼር እያደረጋችሁ አበረታቱኝ፣ ቤተሰብ ሁኑኝ። ዛሬ ብቻ የምታዩ እላችኋለሁ። አሁን እቺ ሽንኩርቴ ተጠብሷል። 3 አይነት ስራ እየሰራው ስለሆነ አሁን ቢዚ ሁኛለሁ እና በደንብ ይዩኝ። እኔ በደንብ ላልገልጽላችሁ እችላለሁ። እዚህ ጋር እንግዲህ ሽሮዬን ጨመርኩ ማለት ነው። ሽሮውን እንግዲህ በተለያየ መልኩ መስራት ትችላላችሁ። ልክ እንደምጣድ ሽሮ እንደባለፈው እንደምሰራው ምሽት አድርጋችሁ መስራት ትችላላችሁ። በዚህ መልኩም ደግሞ አቆላልታችሁ ውሃ ጨምራችሁም እንደተለመደው መስራት ይቻላል። ዲያርጌ እንግዲህ የሽምብራ ሽሮ ነው። ሽሮ የኔ ሽሮና ለመጓጎል ወዲያው ነው የሚጓጉለው።
ይጓጉላልና በደንብ ሽታ አድርጋችሁ ካመሰላችሁት ይጠፋል። ከዛ እንግዲህ ይሄን ቆራርጫለሁ። ይሄን ነው የምጨምረው ዳይሬክት ከጥብሴ ጋር ማለት ነው፣ ከመጥበሻዬ ጋር። እንጉዳይ ማለት ይሄ ነው እንግዲህ በሀገራችን አንበላውም ነበር፣ በተለይ በገጠር አሁን ይታያል፣ የተለያየ ቦታ ላይ ይበቅላል። ማንኛውም ቦታ ላይ ግን ይሄ የጅብ ጥላ ምናምን ነገር ነው የምንለውና የሚበላ አይመስለንም ማለት ነው። እርግጥ የማይበላም አለ እንደዚህ ሆኖ የሚበቅል ራሱስ ቢበሉት እንኳን የሚገድል ሁሉ አለ ይባላል። እና በሕክምና የታወቀ የተመረመረውን ብንበራ ጥሩ ነው ማለት ነው እንጂ መንገድ ላይ ያገኘነው ሁሉ የሚበላ አይደለም። እና በክፍለ ሀገር አለ በሳሩ በምኑ በቅሎ ይታያል እና መሬት ላይ ነው የሚበቅለው። እኔ እንግዲህ ሳቀው እንጉዳይ ይባላል። የተለያየ ስም አለው። በተለይ በዚህ በውጭ ዓለም ግን በደንብ ነው የሚመገቡት እና በጾም ደግሞ በጣም አሪፍ ነው። ኩላሊት ነው የሚለው የሆነ ዱለት ነገር ያለ አይደል? ይሄ ጉበት ነገር እንደዛ አይነት ጣዕም ነው ያለው። በጣም አሪፍ ነው በጾም ማለት ነው። ከዛ እንግዲህ ውሃው እስከሚለቅ ድረስ ራሱ ሙጥጥ አድርጌ ካንተ ካልኩት በኋላ የራሱን ውሃው እስከሚለቀው ውሃ አለው። ውሃ ይወጣል። ወዲያው ነው ትንሽ የሚሆነው ሲበስል። ከዛ ቅመም ትንሽ የበርበሬ የተለያዩ ቅመሞችን አድርጌ ጥፍጥ አደርገዋለሁ እንደዚህ። ዛሬ እንግዲህ እኔ በጥብስ ነው ያሳየኋችሁ። በቀይ ወጥ ደግሞ አሳያችኋለሁ። በጣም አሪፍ የቀይ ወጥ የሰራው ባለቤቴ ነው እንደውም ጀምሮ ያገኘሁትና ይወደዋልና ስሪሊ ብሎ ብዙ ግማሹን ቪዲዮ ነው የቀዳሁትና አሳያችኋለሁ። እሱንም ወደ እናንተ ለቀዋለሁ። ቀይ ወጡ በጣም አሪፍ ነው ማለት ነው። በቀዩ ደግሞ ብትሰሩት ስልስ ሰርታችሁ ቆንጆ ስልስ ልክ ለቀይ ወጥ ለዶሮ ለስጋ ለማንኛውም ወጥ ልንሰራ እንደምንችለው አይነት ስልስ እንሰራና ከዛ ይሄን ጠብሰን ለብቻ እንጨምረዋለን ማለት ነው። መጨረሻ ላይ በጣም አሪፍ ነው የሚሆን ለቀይ ወጥ ማለት ነው። እንግዲህ ሹሬም እየበሰለ ነው፣ ጥብሴም እየበሰለ ነው ማለት ነው። የጾም ጥብስ ይሉሃል ይሄ ነው። ወዱታላችሁ ወገኖቼ። ሽታው በጣም ነው የሚያምረው። ያርጋችሁ እንግዲህ ለምሳ እንደ አማራጭ አሪፍ ነው ይሆናል ብዬ ነው ወገኖቼ። እንዴት ናችሁ? ጾምስ እንዴት እያደረጋችሁ ነው? የአገር ልጆች በሁሉም ወገን ያላችሁ የምትጾሙ እንጀራዬን እዩት። ለእናንተ ብዙም ላይታያችሁ ይችላል። ብዙ አይነት ኩሽናው ሁሉም ነገር ተከፍቶ ስላለ አይኑን ይዘጋባችሁ ይችላል እንጂ አሪፍ እንጀራ ነው እየጋገርኩ ያለሁት። ይሄው ሹሬን በደንብ አስተካክያታለሁ። አሁን እቺ ውሃዋን በደንብ አጠር እስከሚል ድረስ ወፈር እስከሚል ድረስ መንተክተክ መብሰል አለበት። እጠብቀዋለሁ በደንብ ይበስላል ማለት ነው። እዛ እንግዲህ ከጠበስኩ በኋላ ቃሪያ እና እንትኔን ጨምራለሁ ማለት ነው። ቃሪያ፣ ቲማቲም፣ ይሄ የድንብላል ቅጠል ጨመርኩኝ ማለት ነው። በቃ ኖርማል ጥብስ አለ አይደለ? ልክኛ ጥብስ ወዲያው እንደምጠብሱት እንደዛ ማለት ነው። አሁን ይሄ እንግዲህ ይበቃዋል፣ ይወጣል። በቃ ጨርሷል ማለት ነው። ትንሽ ቃሪያው ቲማቲሙ ይዋሃድና አብሮት አሪፍ ይሆናል ማለት ነው። እና በቃ የስጋ ጥብስ ነው የመሰለው። እና በፊት እንዳልኳቸው አልወደውም ነበር፣ ሳላቀው ሳልበላው ይበላል ወይ ብያ ይገርመኝ ነበር ማለት ነው። ግን አሁን ባለቤቴን እንብላው ቆንጆ ነው ይሄ አትክልት ነው ብሎ ካመጣው በኋላ ግን እንዴ ምስር ለምን ነው ያልኩት። በቃ ስጋ ራሱ ለምን በጣም ነው የሚጥመው። ለፒዛ ደግሞ አሳያችኋለሁ። ለፒዛ ይሆናል እንግዲህ ነጮች ለፒዛ ነው በብዛት ይጠቀማሉ ይሄን እንጉዳዩን ማለት ነው። እንጀራዬን እያያችሁ ለማንኛውም እንግዲህ ጨራርሻለሁ ወገኖቼ። እንጀራዬንም ይሄን የመሰለዩት ሰሳ ያለች አሪፍ የቤት እንጀራ ጋግር ያለሁኝ ከማንኛውም ወጥ ጋር የሚሄድ እንጀራ ነው። እዛ በኋላ እንግዲህ ጨራርሼ አሁን ምሳዬን እበላለሁ። ለራሴ ለኔ ብቻ ላቅርብና ላሳያችሁ። አሁን ዛሬ ብቻዬን ስላለው አሁን ልጆች ትምህርት ላይ ናቸው፣ እኔ ደግሞ ብቻዬን ነኝ ያለሁት።
አሁን ይሄን ምሳ በልቻ አሳያችኋለሁ ወገኖቼ። በጎን ትንሽ እንደዚህ አድርጌ ያቀርብና ሽሮዬም እንደምታዩት ብስል ብላለች። አሁን ቀስ ብላ ትክን ብላ በስላለች። እንዲያርጋችሁ እንግዲህ እንደ አማራጭ መብላት ትችላላችሁ ለማለት ነው ወገኖቼ። በጣም ነው የሚጥመው እውነት ለመናገር ያለ ማካበድ በጣም ይጥማል። ይሄው በትኩስ እንጀራ እንግዲህ አሪፍ ጥብስ፣ የጦም ጥብስ፣ የጦም አማራጭ በላን ማለት ነው። እና ሞክሩት ሁላችሁም። ይሄንን ጉዳይ የሚባለውን ሱፐርማርኬት ውስጥ የተጣራውን ትክክለኛውን አይታችሁ ገዝታችሁ ሞክሩት። ለጾም በጣም አሪፍ አማራጭ ነው ወገኖቼ። ይሄንን ይመስላል እንግዲህ ዛሬ ያሳየዋችሁ ማለት ነው። ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። ተባበሩኝ እንግዲህ ሞኔታይዝ እንዲሆንልኝ ተባበሩኝ። ገና ባዶ ነው፣ ምንም ሰብስክራይብ የለውም። ለካ ብያለሁ። በጣም ነው የሚጥመው፣ እግዚአብሔርን በጣም ይጥማል። እና ራሳችሁ ሞክሩት። ይሄን ያልሞከራችሁ ሰዎች ካላችሁ ሞክሩት፣ የምታውቁ ታውቃላችሁ። በጥብስ እንግዲህ ሞክሬዋለሁ ዛሬ አንደኛ ነው ብያለሁ። እኔ አንደኛ ነው እንግዲህ ለጾም የተለያየ ነገሮች አነስ ያለ ነገር እንደዚህ አንዳንድ ነገር እየሰራን ቅያር ይሆንናል ማለት ነው ወገኖቼ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ለምትፈልጉት ሼር አድርጉልኝ። እና ይሄንን ይመስላል። እኔ እንግዲህ ዛሬ ብቻዬን ቀምሼን ያሳየዋችሁ አሪፍ ነው ብያለሁኝ። እናንተም እንግዲህ ሞክሩት። በእንጀራ በሩዝ አንደኛ ነው። በሩዝ ደግሞ በዚህ አድርጋችሁ ጠባብሳችሁ ሩዙን ላይ አድርጋችሁም አንደኛ ነው። እንግዲህ ነጮች በተለያየ ምግብ ይመገቡታል። አብረው ከስጋም ቀላቅለው ይሰሩታል። ከዶሮ ተቀላቅሎ ይሰራል እና አሪፍ የምግብ አማራጭ ነው ማለት ነውና ሞክሩት ለማለት ነው። ይሄንን ይመስላል እንግዲህ ዛሬ ያሳየዋችሁ ጥብስ ሽሮ ምቻት እንግዲህ እኔ በልቼ ጨርሻለሁኝ ምሳዬን። ይሄን እንግዲህ ከዳድኛ አስቀምጣለሁ ማለት ነው። ቤተሰብ ሲመጣ አብረን ደግሞ እንበላለን። ሞክሩት ነው የምላችሁ። እንደተለመደው በጣም አሪፍ አማራጭ ነው ማለት ነው። ቆንጆ አትክልት ነው። የራሱ ጥቅም አለው። በጣም አሪፍ ነው። እንደምታዩት ከስጋ ጋር የተስተካከለ ነው። አሪፍ ነው እላችኋለሁ። በሽሮ ደግሞ እንደ አማራጭ በጎን ሆኖ ሰላጣ ሆኖ አሪፍ ምሳ ይሆናችኋል። በሩዝ በስጋ አልኩኝ። በሩዝ እና በተለያየ ነገር አብራችሁ ቀላቅላችሁ መስራት ትችላላችሁ። አሪፍ ነው። እንጀራዬንም እዩ። ማዘዝ የምትፈልጉም እንጀራ ማዘዝ ትችላላችሁ። በእኔ አካባቢ ያላችሁ ይሄንን ይመስላል። ደህና ሁኑልኝ። ባይ ባይ። ቻው። ላይክ ሰብስክራይብ አድርጉ። ቻው።